በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች እነሆ በዕለተ ሰንበተ ክርስቲያን እሁድ በሰማይም በምድርም የገዘፈ የፍጥረታት ሁሉ ፍጹም ጠባቂ የሆነው እጅግ ደጉ እጅግ ሩህሩህና የዋህ የሆነው ነገር ግን በክፎች ላይ እሳት የለበሰ ኃያል የሆነው የመላእክት አለቃ የቅዱስ ሚካኤል ወርሃዊ መታሰቢያ በሆነው ለሐምሌ 12 ቀን እንኳን በሰላም በጤና አደረሳችሁ አደረሰን። ቅዱስ ሚካኤልን ስናስብ ያንን አስፈሪውን የባህር ሞገድ የገሰጸውን ነፍስን ከስጋ ስጋንም ከነፍስ የሚያስማማውን የሰላም መልአክን እናስባለን። እርሱን ስናስብ ደግሞ ወንድሙን በኃይል በስልጣንና በደረጃም ከእርሱ ቀጥሎ የሚገኘውን የእሳቱን ነበልባል ወደ ጤዛነት የቀየረውን የደስታችንን ብስራት ያበሰረውን እጅግ የምንወደውን ኃያሉን የመላእክት አለቃ ቅዱስ ገብርኤልን አለማሰብ ከቶ እንዴት ይቻለናል? ዛሬ ነፍሳችን በሐሴት እየዘመረች ውስጣችን በሰማያዊ ሰላም ተሞልቶ የሁለቱን ኃያላን መላእክት ስም በአንድነት ከፍ ከፍ እናደርጋለን። የምህረት አማላጆች፣ የጭንቅ ጊዜ ደራሾች፣ የእሳት አጥር ሆነው የሚጠብቁን ኃያላን የእግዚአብሔር ባለሟሎች እያልን ስማቸውን እንጠራለን፣ እናወድሳቸዋለን። የቅዱስ ሚካኤል ረዳትነት፣ የቅዱስ ገብርኤል አብሳሪነት በሕይወታችን፣ በቤታችን፣ በሀገራችን ላይ ዘወትር ይሁን፣ አሜን። ኦርቶዶክሳውያን አድማጮቻችን አሁን ያለንበት ዘመን ልብን የሚያስጨንቁ ነገሮች የሚበዙበት፣ ነፍስ ረፍት የምትሻበት ጊዜ ነው። የዛሬው ቆይታችን ግን ከምድራዊ ጫጫታ ርቃችሁ መንፈሳችሁን የምታሳርፉበት፣ መላእክቱ በክንፋቸው ጋርደው የልብ ሰላም የሚሰጡበት ልዩ ጊዜ እንዲሆንላችሁ ይህን እናምናለን። የዛሬውን ይህንን ልዩ መርሃ ግብራችንን እግዚአብሔር አምላካችን ይባርክልን፣ ይቀድስልን፣ አሜን። ከዚህ በመቀጠል ነፍስን የሚያረኩ አእምሮን የሚያድሱና ይበልጥ የምንባረክባቸው ጥልቅና ድንቅ ቆይታዎች ይኖሩናል። እግዚአብሔር አምላካችን ከኛ ጋር ይሁን። እነሆ መንፈሳችሁን አረጋግታችሁ ልባችሁን ከፍታችሁ እስከ ዝግጅታችን መጨረሻ ድረስ በመከታተል የዚህ ታላቅ በረከትና ሰላም ተካፋይ ትሆኑ ዘንድ በእግዚአብሔር ስም በፍቅር እንጠይቃለን። እግዚአብሔር አምላካችን የሁላችንንም ጸሎት ይቀበለን፣ አሜን። ኦርቶዶክሳውያን አድማጮቻችን ይህ ድምጽ ወደ ጆሮ ሲደርስ በልብ ውስጥ ያለው የትኛውም አይነት ጭንቀት፣ የትኛውም ሐዘን፣ የትኛውም ፍርሃት ለጊዜውም ቢሆን ዝም ይበል። አይኖቻችሁን በዝግታ ከፍታችሁ ጥልቅ ትንፋሽ ውሰዱ። ዛሬ የምንጠራቸው ስሞች እጅግ ድንቅ ስሞች፣ ዛሬ የምናነሳቸው ክብሮች የምድር ያይደሉ። ዛሬ በፊታችን የሚቆሙት የሰማይ ሰራዊት አለቆች፣ የእግዚአብሔር ዙፋን ጠባቂዎች፣ የጨለማውን ገዢ የሚያንቀጠቅጡ ለሰው ልጆች ደግሞ የምህረትና የብስራት ዝናብን የሚያዘንሙትን ታላላቆቹን ሊቃነ መላእክት ቅዱስ ሚካኤልና ቅዱስ ገብርኤል ናቸው። በሕይወት ጉዟችን ውስጥ የጨለመብን፣ ተስፋ የቆረጥንበት፣ እንባችን ጉንጫችንን ያራሰበት ጊዜ ይኖራል። ነገር ግን ዛሬ ይህ ሐዘን ያበቃል። ዛሬ የነፍሳችን ጠላት የሆነው ሰይጣንና ሰራዊቱ እነዚህን የክብር ስሞች ሲሰሙ እንደ ጢስ ይበተናሉ፣ ከእሳት ፊት እንዳለ ሰም ይቀልጣሉ። ዛሬ የደስታ እንባችን ከዓይናችን ይፈልቃል። ዛሬ ልባችን በሰማያዊ ሰላም ይሞላል። ኦ ሊቃነ መላእክት ቅዱስ ሚካኤል፣ የአብራክ ክንፍ ጥላ ከሰማየ ሰማያት ወርዶ የምድርን ጥግ ያካልላል። ስምህን ስንጠራ ልባችን በብርታት ይሞላል፣ ነፍሳችንም እረፍትን ታገኛለች። ችግር እንደ ማዕበል ሲነሳብን፣ የሕይወት ፈተና እንደ ኃይለኛ ነፋስ ሊያወዛውዘን ሲሞክር አንተ ሰይፍህን ይዘህ ከብርሃን ፍጥነት በፈጠነ ፍጥነት ትደርስልናለህ። አንተ መጋቢ ብሉይ ነህና በእስራኤል ልጆች ፊት በደመና አምድ እየመራ ቀይ ባህርን የከፈልክ፣ ዛሬም በሕይወታችን የተደቀነውን የቀይ ባህር ፈተና ለሁለት ከፍለ በደረቅ እንድንሻገር የምታደርግ ታላቅ አባት ነህ። የጠፋነውን የምትመክር፣ የተሰበርነውን የምትጠግን፣ በልባችንና በሕይወታችን ላይ የቆሙትን የክፋትና የኃጢአት ጣዖታትን የምታፈርስልን አፍራሴ ጣዖታት ነህ። ገና በእናታችን ማህፀን ሳለን ሕይወታችንን የጠበክልን፣ እስካሁንም ድረስ በጥበቃህ ያኖርከን ስዩመ ማህፀን ነህ። በእግዚአብሔር ዙፋን ፊት ወድቀህ ጌታ ሆይ ማራቸው፣ ጌታ ሆይ ይቅር በላቸው ብለህ የምትማጸንልን ሩሩ አባት ነህ፣ የምህረት አማላጅ ነህ። ቅዱስ ሚካኤል ሆይ ያንን በትዕቢት የተሞላውን ሳጥናኤልን ከነሰራዊቱ ወደ ጥልቁ የጣልከው ኃያል መልአክ አንተ ነህ። ዛሬም ቢሆን በአድማጮቻችን በእኛም ሕይወት ላይ ያንዣበበ የትኛውም ርኩስ መንፈስ፣ የድህነት፣ የበሽታ፣ የጭንቀትና የፍርሃት መንፈስ ያንተን ግርማ ሲያይ ይንቀጠቀጣል፣ ይሸሻል። ያንተ የብርሃን ሰይፍ ሲመዘዝ ሰይጣንና ጭፍሮቹ መደበቂያ ያጣሉ።
በስምህ ኃይል በጸሎት ምልጃ የጨለማው ሥራ ሁሉ ዛሬ የተመታ ይሁን። አንተን ማመስገን፣ አንተን ማግነን፣ አንተን ከፍ ከፍ ማድረግ ለነፍሳችን እረፍት ነው። ቅዱስ ሚካኤል ሆይ በፍቅርህ እቅፍ ውስጥ አስገባን። የሐዘን እንባችንን አብሰ በምትኩ የመጽናናትንና የደስታ እንባን አጎናጽፈን። ኦ መልአከ ኃይል አብሳሪው ቅዱስ ገብርኤል፣ ድምፅህ የጠዋት ጤዛ ይመስል ልብን ያረሰርሳል። አንተ ስትመጣ ሐዘን ይሸሻል፣ ሰቆቃ ያበቃል፣ ተስፋ መቁረጥ በታላቅ ደስታ ይተካል። ለእናታችን ለእመቤታችን ለቅድስት ድንግል ማርያም ደስ ይበልሽ ብለ የዓለምን መዳን ያበሰርክ ቅዱስ ገብርኤል አንተ ነህ። ዛሬም ለእነዚህ አድማጮቻችን ለእኛም ለሁላችን ጸሎታችሁ ተሰምቷል፣ እንባችሁ ታይቷል ብለን እንድታበስረን እንለምንሃለን። የኃጢአት እሳት ሲለበልበን በምህረት ውሃ የምታቀዘቅዝልን አጥማቂው መልአክ ቅዱስ ቂርቆስንና እናቱን ቅድስት ኢየሉጣን ከሚንቀለቀል እሳት አውጥተ እሳቱን ወደ ውሃነት እንደቀየርክ ዛሬም በእኛ በሁላችንም ሕይወት ውስጥ የሚነደውን የፈተና የህመምና የችግር እሳት በክንፍ ጋርደ ወደ ጥልቅ ሰላምና ቅዝቃዜ ቀይረው አንተ የእሳተ ነበልባል አጥፊ ነህና። በነፍስ በስጋ በቤተሰብና በሥራ ቦታችን ሰላምን የምታውጅልን ታላቅ አባት መልአከ ሰላም ነህ። የዳንኤልን አፍ ከአንበሶች ጉድጓድ እንደዘጋ ዛሬም ሊውጡን ያሰፈሰፉትን የሚታዩና የማይታዩ ጠላቶቻችንን አፋቸውን ዝጋልን። ጠባቂና ተንከባካቢ አንተ ቅዱስ ገብርኤል ነህና። ቅዱስ ገብርኤል ሆይ ስምህ ከማርና ከወተት ይጣፍጣል። አንተን ማሰብ ነፍስን ያድሳል። በብርሃን ክንፎች ስትበር ሰማይና ምድር በክብርህ ይሞላሉ። የሰይጣን የክፋት አዋጅ ባንተ የብስራት አዋጅ ይሻራል። አሁን ክብር ለአንተ ይሁን፣ ውዳሴ ለአንተ ይሁን፣ ከፍታና ገናንነት ለእግዚአብሔር ታማኝ መልእክተኛ ለኃያሉ ቅዱስ ገብርኤል ይሁን። አሜን። እናንተ የሰማይ ኃያላን ቅዱስ ሚካኤልና ቅዱስ ገብርኤል ሆይ ሁላችንም በፊታችሁ እንወድቃለን። እጆቻችንን ወደ ላይ አንስተን ልባችንን ሰብረን እንባችንን አፍስሰን እንለምናችኋለን። በልዩ ልዩ ችግር ልባቸው ለተሰበረ አዘን ላደቀቃቸው ተስፋ ላጡ ሰዎች ፈጥናችሁ ድረሱ። ቅዱስ ሚካኤል በምህረቱ ቅዱስ ገብርኤል በብስራቱ ይጎብኛቸው። የነገን ብርሃን ለማየት ለተቸገሩ በጨለማ ውስጥ ሆነው ለሚቃትቱ ሁሉ ያ የብርሃን ሰይፋቸው ጨለማውን ይቅደደው። አይዟችሁ እኛ ከእናንተ ጋር ነን የሚለው መለኮታዊ ድምጻቸው በልባቸው ያስተጋባ። በእግዚአብሔር ስም በሚካኤልና በገብርኤል ኃይል የጨለማ መንፈስ ሁሉ፣ የውድቀት መንፈስ ሁሉ፣ የክፋትና የምቀኝነት መንፈስ ሁሉ ከዚህ አድማጭ ሕይወት ከኛ ከሁላችንም ሕይወት ከቤታችን ከቤተሰባችን ከስራችን ላይ ሁሉ የተወገደ ይሁንልን። አሜን። ክፉ ሰይጣናት በሙሉ ወደማይመለስበት ጥልቁ ይጣል። ከእንግዲህ ቦታ የለውም። ብርሃን ወጥቷልና ጨለማው ተሸንፏል። እናንተ ኃያላን መላእክት እኛ ኃጢአተኞች ነን፣ እናንተ ግን በንጽህና የምታበሩ ቅዱሳን ናችሁ። ልመናችንን በዕጣን ማጠንታችሁ አሳርጋችሁ ከፈጣሪ ዘንድ የምህረትን የጤናን የበረከትን የስኬትንና የፍቅርን መልስ ይዛችሁልን ኑ። ኦርቶዶክሳውያን አድማጮቻችን ሆይ አሁን የከበደን ሸክም ሲወርድ ይሰማዎት። በውስጣችሁ ያለውን ያንን ጥልቅ ሐዘን አውጥታችሁ ጣሉት። ምክንያቱም ታላላቆቹ ሊቃነ መላእክት ቅዱስ ሚካኤልና አብሳሪው ቅዱስ ገብርኤል ባጠገባችን ቆመዋል። እንባችሁ ቢፈስም ያ እንባ የሐዘን ሳይሆን የደስታ እንባ ይሁን። የነጻነት እንባ፣ የመጽናናት እንባ ይሁን። ነፍሳችን በእልልታ ትሞላ። የብርሃኑ ጌታ ቅዱስ ሚካኤል መንገዳችሁን ሲያቀና፣ የብስራቱ መልአክ ቅዱስ ገብርኤል መልካሙን ዜና ሲያመጣላችሁ ክብር 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 ለአምላካችን ይሁን። ምስጋናና ውዳሴ ለሰው ልጆች ዘብ ለቆሙ ሰይጣንን ላዋረዱ ለነዚህ ለታላላቆች የሰማይ መላእክት ይሁን። ማለዳም ማታም በዘመናችን ሁሉ ስማቸውን ስንጠራ ለምንኖር ለኛ ከለላ ለሆኑት ለቅዱስ ሚካኤልና ለቅዱስ ገብርኤል ምስጋና ይሁን። ቅዱስ ሚካኤልንና ቅዱስ ገብርኤልን በፈጠረ በላካቸውና በእነርሱ ላይ አድሮ የሰው ልጅ በሚጠብቅ በልዑል እግዚአብሔር ስም ዛሬም ዘወትርም ለዘላለሙ አሜን። የመላእክት አለቃ ቅዱስ ሚካኤል ሆይ በተሰጠህ ስልጣን እኛ ሁላችን ደካማ አገልጋዮች በፊትህ የባለሟልነት ሞገስን እናገኝ ዘንድ እንማጸናሃለን። ሊቀ መላእክት ቅዱስ ሚካኤል ሆይ የዚች ዓለም መከራዋ ብዙ ነውና አንተ በጥበብ ክፉን አርቀህ ደጉን አቅርብልን። የእግዚአብሔር መልአከ ምክሩ ሊቀ መላእክት ቅዱስ ሚካኤል ሆይ ሊቀ ነቢያት ሙሴ ሕዝበ እስራኤልን እየመራ ከፈርዖን ሰራዊት ይድን ዘንድ የባህሩን ማዕበል ከፍለ ያሻገርኸው እኛንም ከነገር ማዕበል ከጭቅጭቅና ከንትርክ በኪነ ጥበብ አሻግረን።
ሊቀ መላእክት ቅዱስ ሚካኤል ሆይ በሰው ልጆች ላይ በማደር ክፉ ከሚያሰራና ክፉ ከሚያስመኝ ክፉ ከሚያሳስብ ጸላይ ሰናይ ሰይጣን ዲያብሎስ ፈተና እኛን ሁላችንንም ጠብቀን በእኛ ላይ የሚያነሳሳውንም ስጋዊና ዓለማዊ የኃጢአት መንፈስን ገስጽልን። ሊቀ መላእክት ቅዱስ ሚካኤል ሆይ የጥበብ ምንጭ ነህና ነግደን የምናተርፍበትን፣ ተናግረን የምንደመጥበትን፣ ታግለን የምንጥልበትን፣ ሰርተን የምናገኝበትን፣ ጠይቀን የማንከለከልበትን፣ አስበንም የምንፈጽምበትን ኃይለ ጥበብህን ግለጽልን። አሜን። ሊቀ መላእክት ቅዱስ ሚካኤል ሆይ ከፈጣሪ ከልዑል እግዚአብሔር የተሰጠ ውሂበ በረከት አለህና ቤታችንን ስራችንን በበረከት ሙላልን። ከሚቀበል ይልቅ የሚሰጥ ብፁዕ ነውና የምንሰጠውን አታሳጣን። ሊቀ መላእክት ቅዱስ ሚካኤል ሆይ ሰብእሰ ይሬኢ ገጸ ወእግዚአብሔርሰ ይሬኢ ልበ እንደተባለው ሰውን አይቶ ብቻ ማወቅ አይቻለንምና አቤቱ ፈጣሪን ከሚፈሩ ትዕግስትን ከተመሉ ከጸብ ይልቅ ለፍቅር ከኃጢአት ይልቅ ለጽድቅ ከሚፋጠኑ ሰዎች ጋር ፍቅር አንድነትን ስጠን። አሜን። የዘወትር የቅዱስ ሚካኤል ድርሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ስም በማመን የሚጸለይ የቅዱስ ሚካኤል ድርሳን ይህ ነው። እግዚአብሔር ስለ ትሕትናው ስለ ታማኝነቱና ስለ ፍጹም ክብሩም ለቅዱስ ሚካኤል የሰጠው ይህ አስማተ መለኮት ታላቅና ገናና ክቡርና አሸናፊ ነው። ቀድሞ በሰማይ ሰልፍ በሆነ ጊዜ ቅዱስ ሚካኤል ዘንዶውን ወግቶ ወደ መሬት የጣለው በዚህ አምላካዊ ስመ መለኮት ነውና አቤቱ እኛም ረቂቃኑን ግዙፋኑን ጠላቶቻችንን ድል እንመታ ዘንድ በትሑት ስብዕና ሆነን ኤኮስ፣ አሜ፣ ኢኪ፣ ኤንካ፣ ካዜ፣ አርናኬ፣ ኬም፣ ካዮን፣ ፒካጊሎ፣ አስኤሎት፣ አስሶም፣ አርኤም፣ ያብስትጋ፣ ፓይርጋ፣ ያቢሳት፣ ፌኤ፣ ኤልካ፣ ኤንካ፣ ብዕላ፣ ኪፍ፣ አርሃሎ፣ አዎጽ እያለን እንጸልያለን። እነዚህ የከበሩ ቃላትና የእግዚአብሔር ህቡ ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶች ሁሉ የበላይ የከበሩ እንደሆኑ የታወቀ የተረዳ ነው። ይህንን መጽሐፍ የጻፈ ሰው ይህንን ህቡ ስም ከመጽሐፉ አይለየው፣ በንጹህ ቦታ አስቀምጦ በክብር ይጠብቀው እንጂ ለዘላለሙ ጠላቱን አሸንፎ ለእሱ ረዳት ጋሻ መከታ ይሆነዋልና። በመዓልትና በሌሊት ለጥፋት የሚዘዋወሩ የጸላይ ዲያብሎስ ሰራዊቶች በአሸናፊ በልዑል እግዚአብሔር መቅሰፍተ መዓት ፈጽመው ይደምሰሱ። አሜን። በቅዱስ ሚካኤልና በቅዱስ ገብርኤል ጸሎት በ99ኙ ነገደ መላእክትና በ24ቱ ካህናተ ሰማይ ጸሎት በ40ቱ እንስሳም ጸሎት እርኩሳን መናፍስት ጸዋጋን አጋንንት ከኛ ይራቁ። አሜን። የወልደ እግዚአብሔርን ቃለ ወንጌል በጻፉ በማቴዎስ በማርቆስ በሉቃስና በዮሐንስ ቃል በጴጥሮስና በጳውሎስ ስልጣን የተወገዙ ይሁኑ። አሜን። በነፍስ በስጋ በውስጥ በአፋ ንጽሕት በሆነች ከሴቶች ሁሉ ተለይታ ንዕድ ክብርት የፍጥረት ሁሉ መመኪያ በሆነች አምላክን በወለደች በቅድስት ድንግል ማርያም የጸሎት ኃይል የዲያብሎስ አበጋዞች እኩያን መሰሪያን የዛር ውላጆች ሟርተኞች ፈጥነው ይወገዱ። አሜን። በመዓልትና በሌሊት በቀትርና በከሰዓት ከጧት እስከ ማታ ከማታም እስከ ጠዋት የሰውን ሰውነት የሚያስደነግጡ የዲያብሎስ ሰራዊት አጋንንትና ሰይጣናት በሙሉ የምድር ማዕዘኗን በሚያጸኑ በሰባቱ ኃይለ ነፋሳት እንደ ጢስ ጤሰው እንደ ጉም ተነው ይጥፉ። አሜን። በእኔና የጥምቀት ልጆች በምንሆን የክርስቶስ ወገኖች ሁሉ ላይ ግን ከላይ ከሰማይ የእግዚአብሔር ምሕረቱ ቸርነቱ ይቅርታው ይምጣልን። አሜን። የመላእክት አለቃ ቅዱስ ሚካኤል ሆይ ከእግዚአብሔር በተሰጠ በዚህ የቃል ኪዳን ኃይለ ጸሎት ከሚቃወሙን ከሚጻረሩን ረቂቅና ግዙፋን ጠላት በሙሉ በመዓልትም በሌሊትም እኛን አገልጋዮችህን ለዘላለሙ ጠብቀን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ከሰይጣን ወጥመድ ለማምለጥና ከአጋንንትም ጸብ ክርክር ሁሉ ለመዳን ኤኮስ፣ አስሌ፣ ኤፓ፣ ኤፓስ፣ ኤኮስ፣ ኤነከምካም፣ ኤቦካ፣ ኬሮም፣ ለካፍ፣ ፌኤ፣ ሎኬ፣ ዋርናኬ፣ ጓ፣ ዋብሶላ፣ አስቤክ፣ አበስኩ፣ አሜ፣ አዎዝ፣ ኤቃ፣ ኤጴ፣ ካብሬው፣ አርሃላዮን፣ ያብሳት፣ ጸጸጸ እያለን እንጸልያለን። አቤቱ በእነዚህ ህቡና ስውር በሆኑ ስሞችህና የመላእክት ሁሉ አለቃ በሆነ በቅዱስ ሚካኤል ጸሎት ደስታን በሚያበስር በቅዱስ ገብርኤል አማላጅነት በወላጅ እናት በቅድስት ድንግል ማርያም ይቅርታና ምሕረት እኛን አገልጋዮችህን ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን።
የደህንነት መልእክተኛ ቅዱስ ሚካኤል ሆይ ሰላም እንልሃለን። ችግረኛውን የምትንከባከበው መልአክ ሆይ ሰላም እንልሃለን። ችግረኛውን ለመርዳት የምትላክ ቅዱስ ሚካኤል ሆይ ሰላም እንልሃለን። በመታመን ለለመነ ሁሉ ክንፈ ረድኤትህን የምትጋርድለት ቅዱስ ሚካኤል ሆይ ሰላም እንልሃለን። ለመውደቅ የሚፍገመገመውን እንዳይወድቅ ፈጥነህ የምትደግፈው ቅዱስ ሚካኤል ሆይ ሰላም እንልሃለን። ያዘነውን የምታረጋጋ ቅዱስ ሚካኤል ሆይ ሰላም እንልሃለን። አምላካችን ቸርነትን በተመላ እጁ ይባርከን ዘንድ በፈጣሪ ፊት ባድንኖርህ ሰግደህ ይቅርታን የምታሰጥ ቅዱስ ሚካኤል ሆይ ሰላም እንልሃለን። አቤቱ የሊቀ መላእክት ቅዱስ ሚካኤል አምላክ ሆይ እኛን አገልጋዮችህን ከተቃጣ መዓት ከታዘዘ መቅሰፍትም ሰውረን ለዘላለሙ አሜን። የዘወትር የቅዱስ ገብርኤል ድርሳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ከልዩ ልዩ ድንጋጼና ፍርሃት እንድን ዘንድ ይህን የቅዱስ ገብርኤልን ድርሳን መድህንኤል፣ ሕያውታኤል፣ አውካኤል፣ ተርቡታኤል፣ ግኤል፣ ዝኤል፣ ቡኤል እያልን እንጸልያለን። ይህን አስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው ከዲያብሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና እናታችን እመቤታችን ቅድስት ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥና እንዳትፈራ መጽኔ ኃይል እንዲሆናት ነው። አቤቱ ለእኛ ለአገልጋዮችህም እንደዚሁ ኃይል ጽን ሰጥተህ ከክፉ ተከራካሪ ከማልትና ከሌሊት ድንጋጼ ከምንፈራውና ከማንቋቋመው ባላጋራ አድነን አሜን። ከላይ ከሰማይ ወደ ቅድስት ድንግል ማርያም የተላክህ ቅዱስ ገብርኤል ሆይ ሰላም እንልሃለን። ደስታን አብሳሪ ቅዱስ ገብርኤል ሆይ ሰላም እንልሃለን። ጽንሰ ቃልን አስተምረህ የምታሳምን ቅዱስ ገብርኤል ሆይ ሰላም እንልሃለን። ሰማያዊ ነደ እሳት ወፈ ርግብ ሆይ ሰላም እንልሃለን። ፍጹም ደስታን አብሳሪ ቅዱስ ገብርኤል ሆይ ሰላም እንልሃለን። ከዕደ ሞት የምታድን ቅዱስ ገብርኤል ሆይ ሰላም እንልሃለን። ያንተን አማላጅነት በመዓልትና በሌሊት ተስፋ ስለምናደርግ ጥበቃህ ለዘወትር አይለየን። የእግዚአብሔር ልዩ ባለሟል ነህና እኛን ሁላችንንም በነፍስም በስጋም ታደገን ለዘላለሙ አሜን። የሐምሌ ወር ድርሳነ ሚካኤል። በባህሪ በህልውና በአገዛዝ በስልጣን አንድ አምላክ እያልን በአብ በወልድ በመንፈስ ቅዱስ ስም አምነን ልመናውና በረከቱ ረድኤቱ ለዘላለሙ ከኛ ጋር ይኑርና ሐምሌ በባተ በ12 ቀን የሚነበብ የሚጸለይ የቅዱስ ሚካኤል ድርሳን ይህ ነው። በአንዲት ሀገር ስለሚኖር ስለ አንድ ክፉ ሰው ጳጳሱ ዮሐንስ የተናገረው ነገር ይህ ነው። ይህም ሰው ጾም የማይጾም ጸሎት የማይጸልይ ልቦናው እንደ ፈርዖን ልብ የጸና ነበር። በዚያም ሰው ጎረቤት የሱም የሚስቱም ሃይማኖታቸው የቀና ባልና ሚስት የሆኑ ድሃ ሰዎች ይኖሩ ነበር። ያገኙትንም ለነዳያንና ለችግረኞች ምጽዋትን በመስጠት በዓሉን በማክበር ይተጉ ነበር። ያ በጎረቤታቸው የሚኖር ባለጸጋም ስለነዚህ ሰዎች በልቡ እንዲህ እያለ ያንጎራጉር ነበር። ለራሳቸው የሚበሉት የሚጠጡት የላቸውም፣ ነገር ግን ከየት እያመጡ ይመጸውታሉ በማለት ልቡ ታወከበት። ከዕለታት በአንድ ቀን ባለጸጋው ያንን ድሃ ጠርቶ አንተ ሰው የምታርሰው እርሻ፣ የምትዘራው ዘር፣ የምትሸጠው የምትለውጠው ንብረት የለህምና ከየት እያመጣህ ነው የምትመጸውተው አለው። ድሃውም መልሶ እኔና ሚስቴ የመላእክት አለቃ የሚሆን የቅዱስ ሚካኤልን ስም በጠራን ጊዜ ኃይልንም በረከትንም ይሰጠናል፣ ስለዚህ ብዙ ስራ እንሰራለን፣ ስራንም ይባርክልናል አለው። በዚያን ጊዜ ባለጸጋው ኀፍረት ያዘውና የሚመልሰው አጣ። ድሃውም እስከ ዕለተ ሞቱ ድረስ ምጽዋትን ከመስጠት አላቋረጠም። ያም ድሃ ከሞተ በኋላ ሚስቱ ጸንሳ ነበርና የቅዱስ ሚካኤል በዓል በሚከበርበት ዕለት ለመውለድ ምጥ ያዛት። በዚያም ጊዜ አቤቱ የመላእክት አለቃ የምትሆን ቅዱስ ሚካኤል ሆይ ከዚህ ከደረሰብኝ ሕማመ ወሊድ የምጥ ጭንቅ አውጣኝ እያለች ስለተማለደች እግዚአብሔር ፈጥኖ ልመናዋን ሰማት። በዚያኑ ጊዜ ሚካኤልና ቅዱስ ገብርኤል ከሰማይ ወርደው እየተራዷት መልኩ ያማረ ወንድ ልጅ ወለደች። ቅዱስ ሚካኤል ቅዱስ ገብርኤልን ሕፃኑን ባርከው አለውና ልዑል እግዚአብሔር ይባርከው፣ የዚህን የተንኮለኛ ባለጸጋ ቤቱንም ገንዘቡንም ሁሉ ለሱ ይስጠው ብሎ ባረከውና ሁለቱም የእግዚአብሔር መልእክተኞች ሚካኤልና ገብርኤል ወደ ሰማይ አረጉ። ያ ክፉ ባለጸጋ ሰው ግን በቤቱ ደርብ ላይ ተቀምጦ ሳለ እግዚአብሔር ጆሮን ስለከፈተለት ቅዱስ ሚካኤልና ቅዱስ ገብርኤል የሚናገሩትን ሰምቶ ነበርና ይሄ ሕፃን ገንዘቤን በምን ምክንያት ይወርሳል እያለ በልቡ ሲያወጣ ሲያወርድ ቆየ። ነገር ግን 40 ቀን ከሞላት በኋላ ይጠሯት ዘንድ ወደሷ መልእክተኞችን ልኮባት በመጣች ጊዜ በተንኮል ሲሸነግላት ሴትየዋ ሆይ ከአንዲት ሴት ልጅ በስተቀር ልጅ እንደሌለኝ ታውቂያለሽ። አሁንም ይህን ልጅሽን ስጭኝና እንደ ልጅ አድርጌ ላሳድገው፣ አድጎ በጎለመሰም ጊዜ
ልጄን ሚስት ትሆነው ዘንድ እሰጠዋለሁ አላት። እሷም ስለ ችግሯ በጥያቄው ተደስታ እንካ ወስዳ አሳድገው እግዚአብሔር በሱ ላይ የወደደውን ያድርግ ብላ ከሰጠችው በኋላ ያ ሕፃን ከዚያ ከባለጸጋ ጋር ለ3 ወር ያህል አብሮ ተቀመጠ። ከዚያም በኋላ ያ ባለጸጋ በዚያ ሕፃን ላይ ተንኮል ያስብበት ያሴርበትም ጀመር። የሚጠፋበትን መንገድ ፈልጎ ውስደት በሚባል በታላቅ ስልቻ ውስጥ ከቶ አፉንም አስሮ ብላቴኖቹን ወደ ባህር ይጥሉት ዘንድ አዘዛቸውና ወስደው ከባህር ጣሉት። ቅዱስ ሚካኤል ግን ወደ ብላቴናው ወርዶ ወደ ሩቅ አገር ወስዶ ከባህር ወደብ ጣለው አደረሰው። ከዚህም ሁሉ ነገር በኋላ በጎቹን ውሃ ያጠጣ ዘንድ አንድ በግ ጠባቂ ወደ ባህሩ መጥቶ ሳለ ውስደት የተባለ ታላቅ ስልቻ አገኘና በፈታው ጊዜ ያንን ሕፃን አገኘ። ልጅ አልነበረውምና ፈጣሪዬ ሆይ ልጅ ስለሰጠኸኝ ፈጽሜ አመሰግንሃለሁ ብሎ ወደ ቤቱ ወሰደውና በቅድስት ሥላሴ ስም አጥምቆ ስሙን ተላሶን ብሎ ሰየመው። ተላሶን ማለትም በግዕዝ ቋንቋ ዕንቁ ማለት ነው። ልጁንም በቤቱና በንብረቱ ሁሉ ላይ አሰለጠነው፣ ሾመው። ብላቴናውም 20 ዓመት በሆነው ጊዜ በዚያ ባለጸጋ ላይ ከባድ ችግር ደርሶበት ተላሶን ወዳለበት ሀገር ሄደ። ከዚያም የተላሶን አባት በግ ጠባቂውን ከመንገድ አግኝቶት ወንድሜ ሆይ የመሸብኝ እንግዳ ነኝና ትተኸኝ አትሂድ፣ በዛሬው ሌሊት ከቤትህ አሳድረኝ ብሎ ስለለመነው እሺ እንዳልክ ደር አንተ እንግዳ ነህና አለው። ከዚያም ከቤቱ አስገብቶ ሳለ አባቱ ልጁን ተላሶን ብሎ ሲጠራ ሰማ። በዚያም ጊዜ ያ ክፉ ባለጸጋ ተላሶን ብለህ የጠራኸው ይህ ስም ምን ትርጉም አለው ብሎ ጠየቀው። አባትየውም በጎቼን ውሃ አጠጣ ዘንድ ወደ ባህር ዳርቻ ስወርድ አፏን የታሰረች ስልቻ ወድቃ አገኘው። ማሰሪያዋን ፈትቼ ባየኋት ጊዜም ይህን ብላቴና አገኘው። ልጅ አልነበረኝምና ልጅ በማግኘቴ ደስ ብሎኝ ስሙን ተላሶን ብዬ ሰየምኩት። ስለዚህም ቤቴን ንብረቴን ሁሉንም እንዲያዝበት ሰጠሁት አለው። ባለጸጋውም መለሰ ይህን ብላቴና ከባህሩ ዳርቻ ካገኘኸው ስንት ዘመን ስንት ዓመት ይሆናል ብሎ ቢጠይቀው ከ20 ዓመት ቢበልጥ እንጂ አያንስም አለው። በዚያን ጊዜ ያ ክፉ ባለጸጋ ይህ ብላቴና እኔ በባህር የጣልኩት መሆን አለበት፣ አሁንም እኒያ የሰማይ መላእክት እርስ በርሳቸው ሲነጋገሩ እንደሰማኋቸው ቤቴን ንብረቴን ይወርስ ዘንድ እድል አልሰጠውም እያለ በልቡ አሰበ። በዚያን ጊዜ ሰውነቱ ተቆጣ፣ ተቅበጠበጠ። አባቱንም እባክህን ይህን ልጅህን ልጅ የሆነኝ ዘንድ ስጠኝ፣ ልጅ የለኝምና አለው። አባትየውም እግዚአብሔር በማይመረመር ምስጢሩ በስልቻ ቋጥሮ ከባህር ዳርቻ ያስገኘልኝን ልጅ እንዴት አድርገህ ስጠኝ ትለኛለህ? ይህንንም ሕፃን ካገኘሁት ጀምሮ ቤቴ ተባርኳል፣ በሀብቴ በንብረቴ ሁሉ ላይ ጥፋት ወይም ጉዳት ከቶ የደረሰ የለም አለው። ያም ክፉ ባለጸጋ እነሆ የሁለት ባሮች መግዣ ዋጋ 30 ወቄት ወርቅ እሰጥሃለሁ፣ ልጁን ግን ትሰጠኛለህ አለው። በግ ጠባቂውም እሺ መልካም ነው፣ 30ውን ወቄት ወርቅ ስጠኝና ውሰድ አለውና ባለጸጋው ወርቁን ሰጥቶት በግ ጠባቂውም ልጁን አስረከበው። ባለጸጋውም ያን ሕፃን ይዞ ሲሄድ ሩቅ አገር በደረሰ ጊዜ ይህንን ደብዳቤ ይዞ የመጣውን ተላሶን የተባለውን ጎልማሳ ወደ አንቺ በደረሰ ጊዜ ዛሬ ነገ ሳቲ ጊዜ ሳትሰጪ ፈጥነሽ አስገድዪው፣ ቀድሞ ከባህር ውስጥ የጣልነው ሕፃን ነውና ሲል ለሚስቱ የመልእክት ደብዳቤ ጻፈ። ደብዳቤውንም በማኅተም አትሞ ለተላሶን ሰጠውና ይህንን መልእክት ለባለቤቴ አድርስ፣ ያለሷ ለማንም እንዳታሳይ በማለት አስጠነቀቀው። ከዚያ በኋላ ተላሶን ደብዳቤውን ይዞ ጉዞውን ቀጠለ። በጉዞ ላይ ሳለ ቅዱስ ሚካኤል ብዙ የመላእክት ሰራዊት በንጉሥ ጭፍራ አምሳል አስከትሎ ሲሄድ አገኘው። ቅዱስ ሚካኤልም አንተ ሕፃን እንዴት አለ ሲለው፣ ሕፃኑም ጌታዬ ሆይ እግዚአብሔር ይመስገን ደህና ነኝ አለው። ይሄ ያስከው ደብዳቤ ምንድን ነው አለው። ሕፃኑም ጌታዬ ለሚስቱ መልእክት አድርስ ብሎኝ እሱ ነው አለው። ቅዱስ ሚካኤልም እስኪ ልመልከተው ብሎ ጠየቀው። በዚያን ጊዜ ያን የመልእክት ደብዳቤ ለቅዱስ ሚካኤል ሰጠውና እፍ ቢልበት ጽሑፉ ተደመሰሰ፣ እሱ የሐሰት መጽሐፍ ነበርና። ቅዱስ ሚካኤል የሚያክፉ ባለጸጋ በጻፈው ያደገኛ ጽሑፍ ፈንታ እኔ ባልሽ ከሄድኩበት ሩቅ አገር ይህን ደብዳቤ ወደ አንቺ ይዞ የመጣ የዚህ ብላቴና አባት የሚሆን በጣም ባለጸጋ የሆነ ታላቅ መኮንን አግኝቼ ልጄን ለልጁ ሚስት ትሆነው ዘንድ ለጥሎሽ የሚሆን ብዙ ወርቅና ብር ተቀብያለሁና ስለዚህም ይህ መልእክቴ በደረሰሽ ጊዜ ልጄን አጋቢውና በቤቴም በሀገሬም ታላቅ ደስታ አድርጉ፣ ብሩንና ወርቁን ሁሉንም ስጪው። ይህን ብቻ አይደለ በዱር ያለ ርስቴንና ንብረቴን ከብቴንም የሚንቀሳቀስና የማይንቀሳቀስ ንብረቴን በሙሉ አንድም ሳታስቀሪ አስረክቢው የሚል ደብዳቤ ይህን ጻፈላት። ደብዳቤዋንም እንደ ቀድሞ በማኅተም አትሞ ለብላቴናው ሰጠውና ይዞ ሄደ። ከዚያም የመልእክቱን ደብዳቤ ለሚስቱ ሰጣትና በውስጡ ያሉትን ትእዛዛት አንብባ ከተረዳች በኋላ እንደ ትእዛዙ ፈጸመች። ከአንድ ወር በኋላ ያ እቡይ ባለጸጋ ወደ ሀገሩ ተመልሶ ሲገባ ወደ ከተማ በተቃረበ ጊዜ ብላቴኖቹን አገኛቸውና ደህና አላችሁን ብሎ ጠየቃቸው። እነሱም በጣም ደህና ነን፣
ሚስትህም የመልእክት ደብዳቤ እንደደረሳት ከኛ ጋር ታላቅ ደስታ ስታደርግ ሰንብታለች አሉት። እሱም በምን የተነሳ ምክንያቱስ ምንድነው ብሎ ቢጠይቃቸው ደብዳቤ አስይዘህ ለላከው ብላቴና ልጅህን ሚስት ትሆነው ዘንድ ዳሩለት ብለህ አዘህ ነበርና ስለዚህ ልጅህን ዳረችለት፣ በቤት በዱር ያለውንም ንብረትህን ሁሉ አንዳችም ሳታስቀር ሰጠችው። አሁንም እነሆ እየበሉና እየጠጡ በከበሮና በመሰንቆ በበገናም እየዘመሩና እየዘፈኑ በታላቅ ደስታ ላይ ይገኛሉ አሉት። ይህንንም ከሰማ በኋላ ታላቅ ሐዘን አደረበት። ከፈረሱም እወጣለሁ ሲል እርካቡ ተበጠሰና ከኮርቻው በታች ባለች በገዛ ሰይፉ ላይ ወደቀና ሆዱ ተሸርክቶ ሞተ። ሚስቱም ታላቅ ጩኸትና ዋይታ፣ ሁካታና ጫጫታ እንዲሁም መሪር ለቅሶን በሰማች ጊዜ ከፍተኛ ድንጋጼ አደረባት። ወዲያው የሞተው ባሏ እንደሆነ በሰማች ጊዜ ከሰገነት ላይ ወድቃ ሞተችና ሁለቱም በአንድ ቀን ተቀብረው አደሩ። ከዚያም ሁሉ ነገር በኋላ ያ ብላቴና በሥራው ሁሉ እግዚአብሔርን እያገለገለ ኖረ። ከእግዚአብሔር እንደተባረከና ሊቃነ መላእክት በሚሆኑ ከቅዱስ ሚካኤልና ከቅዱስ ገብርኤል ባደረበት በረከት የጌታችን የኢየሱስ ክርስቶስ በዓላቶች በሚሆኑ በበዓለ ጌና፣ ኤጲፋንያ፣ በበዓለ ጥምቀቱና አስተርዮቱ እንዲሁም አምላክን በወለደች በእመቤታችን በዓልና በየወሩ በ12 ቀን የቅዱስ ሚካኤልን በዓል በማክበር እግዚአብሔር ከሰጠው ገንዘብ ሁሉ ለነዳያን ለችግረኞች እየመጸወተ ይኖር ጀመር። እንዲሁም እያደረገ ሲኖር ክቡር የመላእክት አለቃ የሚሆን ቅዱስ ሚካኤል በዓል በሚከበርበት በኅዳር 12 ቀን አርፎ አምላክን በወለደች በቅድስት ድንግል ማርያም አማላጅነት ሩህሩህ በሚሆን በቅዱስ ሚካኤል ልመና የእግዚአብሔር ወልድን ሰው መሆን ያበሰረ በቅዱስ ገብርኤል ጸሎት ፍጹም መንግሥተ ሰማያትን ወረሰ። እንግዲህ ቅዱስ ሚካኤል ያደረገው ተአምር ተቆጥሮ የማያልቅ ነው። ነገር ግን በስሙ ነዳያንን በምጽዋት እናስባቸው ዘንድ እግዚአብሔርንም በጸሎቱ እያሳሰበ ኃጢአታችንን ያስተሰርይልን ዘንድ ካደረጋቸው ተአምራት ከብዙ በጥቂቱ ጽፈናል። እነሆ እኔ በኢትዮጵያ ጳጳስነት የተሾምኩ ዮሐንስ እግዚአብሔር የሰጠኝን እናንተም ልጆቼ ሆይ ሰውን ወዳጅ በሚሆን በእግዚአብሔር ዘንድ ቸርነትን፣ ይቅርታን፣ ባለሟልነትን እናገኝ ዘንድ ተግታችሁ ጸልዩ። የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት የወልደ እግዚአብሔርን ሰው መሆን ያበሰረ በቅዱስ ገብርኤል ልመና አምላክን በወለደች በቅድስት ድንግል ማርያም አማላጅነት በመጥምቁ በዮሐንስ ጸሎት በጻድቃንና በሰማዕታት አማላጅነት በአርባዕቱ እንስሳ ኪሩቤል በ24ቱ ካህናተ ሰማይ ሱራፌል ልመና ይቅር ይለን ዘንድ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁንና የሊቅ ቅዱሳን ሁሉ በረከታቸው ሀብተ ረድኤታቸው ከኛ ጋር ይኑር አሜን። ይህን መጽሐፍ የጻፈ ያጻፈውንም ንባቡንና ምስጢሩን አስማምቶ የተረጎመውንም ያነበበውንም የሰማውንም ሁሉንም በአንድነት እግዚአብሔር በመንግሥተ ሰማያት ይማራቸው አሜን። ተፈጥሮ ከነደ እሳት የሆነ ተቀዳሚ ተከታይ የሌለው የእግዚአብሔር ወልድ አገልጋይ የሚሆን ማዕረጉ ከፍ ያለ ከናፍሩ የምስጋና መፍሰሻ የሆነ ከአንደበቱ የእሳት ብልጭታ ነጸብራቅ እሳት የሚወጣ መጎናጸፊያው መብረቀ እሳት የሆነ በነበልባለ እሳት የተሸለመ የተጠሉ ጎስቋሎች የሰይጣን ሰራዊት አጋንንት የሚታጨዱበት የሥላሴ ሥልጣነ ሰይፍ በእጁ የተያዘ የመላእክት አለቃ የሚሆን ቅዱስ ሚካኤል ያደረገው ተአምር ይህ ነው። ልመናው በአማላጅነቱ የወንጌል ልጆች የምንሆን እኛን ሁላችንንም ያድነን፣ በእሱ ዘንድ አደራ ይቀበለን፣ ከወገኖቹ ጋርም ይጠብቀን፣ በየዕለቱም በረድኤቱ ይጎብኘን፣ እጁን ዘርግቶ ይባርከን፣ የጠላታችን የሰይጣን ፍላጻዎች እንዳይነድፉን በክንፈ ረድኤቱ ይሰውረን፣ በጸሎቱ ጋሻም ይመክትልን። በዚህ ዓለም ካሉ እኩያት ፍትወታት ኃጣውእ እንድን ዘንድ እስከ ዓለም ፍጻሜ ድረስ በየዘመኑ በየሰዓቱ ሁሉ ጥበቃው አይለየን። ይልቁንም ተአምሩን የጻፈውን ገብረ እግዚአብሔርን በክንፈ ረድኤቱ ይሰውረው ለዘላለሙ አሜን። በአንዲት ሀገር አንድ ክርስቲያናዊ ሰው ስለነበረ ከዕለታት በአንድ ቀን የቅዱስ ሚካኤል በዓል በሚከበርበት ዕለት እንዲህ ተደረገ። በቁርባን ጊዜ ኤጲስቆጶሱ ከቀሳውስትና ከዲያቆናቱ ጋር በቤተ ክርስቲያን ውስጥ ሥርዓተ ቅዳሴውን በሚያከናውንበት ጊዜ ከክርስቲያን ወገን የሆኑ ጥቂት ሰዎች ሥጋውን ደሙን ለመቀበል ሕጉና ሥርዓቱ በሚያዘው መሠረት ቆሞ ሳለ የእግዚአብሔር ወልድን የጌትነቱን ነገር የሚናገር ቃለ ወንጌል የሚነበብበት ሰዓት ደረሰ። በዚያን ጊዜ ርኩስ መንፈስ ያደረበት ለብዙ ዘመንም በእኩያት አጋንንት ልዩ ልዩ ስቃይ ሲሰቃይ የኖረ አንድ ሰው መጥቶ ከቤተ ክርስቲያን ገባ። ሕዝቡም እያዩት በታላቅ ቃል አሰምቶ እንዲህ እያለ ጮኸ። እነሆ ከማደሪያ ያስወጥተህ አባረርከኝ። እስካሁን ድረስ ከባልንጀሮቼ ጋር የማድርበትና የምጠጋበት አጥቼ በመንከራተትና በመቅበዝበዝ እገኛለሁ። የመላእክት አለቃ ቅዱስ ሚካኤል ሆይ ከስልጣን ስር ወዴት እሄዳለሁ? ከፊትህስ ወዴት እሸሸጋለሁ? ከእጅህም ልናመልጥ አይቻለንም። ከሰማይ በታች ከምድር በላይ ካሉ ቦታዎች በአራቱ ማዕዘን አስወጥተህ ሰደድከን። ስምህ በተጠራበት ቤተ ክርስቲያን በታነጸበት ቦታ ሁሉ መግቢያ አሳጣህን እያለ የቤተ ክርስቲያን ምዕመናን በተሰበሰቡበት ያ መንፈስ ርኩስ በታላቅ ቃል ይጮህ ነበር። ያን ጊዜ ቅዱስ ሚካኤል ከሰማይ ወረደና ብርሃን ለብሶ መብረቀ ስብሐት ተጎናጽፎ ትምህርተ መስቀል ያለበት የወርቅ ዘንግ በመያዝ ተገልጾ ታየ።
በዚያን ጊዜ በዚያ ሰው ላይ አድሮ የነበረው መንፈስ ርኩስ ሰይጣን በቤተ ክርስቲያን ውስጥ በሚገኝ በመሠዊያው አጠገብ በታቦቱ በስተግራ በኩል ሰቅሎ በያዘው በትረ መስቀል ደበደበው። ሰይጣኑም በታላቅ ቃል እንዲህ ሲል ይጮህ ጀመር። ወዮልኝ! በእጅህ ለተያዝኩ ለእኔ ወዮት አለብኝ። ከእጅህስ በምን አመልጣለሁ? የመላእክት አለቃ ቅዱስ ሚካኤል ሆይ ደፍሬ ወደ ቤተ ክርስቲያን በመግባቴ ታላቅ በደል ሰርቻለሁ። ነገር ግን ትተወኝ ይቅርም ትለኝ ዘንድ ይህን ታላቅ ሥልጣንና ክብር በሰጠህ በእግዚአብሔር አምልሃለሁ። እነሆ ከእንግዲህ ወዲህ ወደ ቤተ ክርስቲያን እንዳልገባ ስምህ በሚጠራበት ቦታ መታሰቢያን በሚደረግበት ቦታ ሁሉ እንዲሁም በጸሎት በሚተማመኑ ሁሉ አጠገብ እንዳልደርስ እምልልሃለሁ አለ። ይህን ተናግሮ ሕዝቡ ሁሉ እያዩት በታላቅ ኀፍረትና ፍርሃት ከቤተ ክርስቲያን ወጥቶ ሄደ። ከዚያም በኋላ ያ ሰው እግዚአብሔርንና ቅዱስ ሚካኤልን በማመስገን የመላእክት አለቃ የሚሆን በቅዱስ ሚካኤል አማላጅነትና ጸሎት በመተማመን ሞቶ መንግሥተ ሰማያትን እስኪወርስ ድረስ የይቅርታና የቸርነት መልእክተኛ የሚሆን የቅዱስ ሚካኤል ቤተ ክርስቲያንን በቅንነትና በትጋት ሲያገለግል ኖረ። ሁላችንንም ከሰይጣንና ከሰራዊቱ ከአጋንንት ያድነን፣ ሕይወትን በሚሰጥ ምስጋናው ከደዌ ሥጋና ከደዌ ነፍስ በቸርነቱ ይፈውሰን። መብረቀ ስብሐት የተጎናጸፉ አርዕስተ እሳት ከሚሆኑ ከጓደኞቹ ከኪሩቤል ጋር ሆኖ አብዝቶ ይለምንልን። ጥንት ከሌለው አነዋወሩ ከማይመረመር ዙፋኑን በአርያም የዘረጋ በእግዚአብሔር ዘንድ ጥቅሙ ብዙ የሆነ ነጠብጣበ ምሕረቱን በእኛ ላይ ያርከፍክፍልን። ቸርነቱንም አያርቅብን። ይልቁንም ተአምሩን ለሚያነብ ለሚሰማ አማላጅነቱ ረዳት ይሁነው። በክንፎቹም ጥላ ስር ይሰውረው ለዘላለሙ አሜን። በአብ በወልድ በመንፈስ ቅዱስ ስም አምነን በባህሪ በሕልውና በአገዛዝ አንድ አምላክ ብለን አምነን በሐምሌ 12 ቀን የቅዱስ ሚካኤል መታሰቢያው በዓል ዕለት የሚጸለየውንና የሚነበበውን ድርሳን እንናገራለን። በዚህም ቀን እግዚአብሔር የፋርስ ንጉሥ ወደሚሆን ወደ ሰናክሬም ከተማ ልኮት ስለነበር ኢየሩሳሌምን በከበባት ጊዜ ከሰራዊቱ መካከል 8500 ሰው ፈጀበት። ሰናክሬምም በንጉሡ በሕዝቅያስና በአምላኩ በእግዚአብሔር ላይ ዛሬ ከእጄ ማን ነው የሚያድናቸው በማለት የስድብና የዘለፋ ደብዳቤ ላከ። የይሁዳ ንጉሥ ሕዝቅያስም በሱ ላይና በፈጣሪው በእግዚአብሔር ላይ የተሰነዘረውን ይህን የእብሪትን አነጋገር በሰማ ጊዜ እጅግ አዘነ። ከሐዘኑም የተነሳ ማቅ ለበሰ። ሕዝቡንና ሀገሩ ኢየሩሳሌምን ያድን ዘንድ ወደ ቤተ እግዚአብሔር ገብቶ እየወደቀ እየተነሳ ይጸልይና እግዚአብሔርን ይለምን ጀመር። እግዚአብሔርም ልመናውንና ጸሎቱን ተቀብሎ የመላእክት አለቃ የሚሆን ቅዱስ ሚካኤልን ወደ ሰናክሬም ከተማ ላከው። ከዚያም ኢየሩሳሌምንና የይሁዳ ሰዎችንም አዳናቸው። ስለዚህም የቤተ ክርስቲያን ሊቃውንት እንደ ዛሬ ሁሉ የቅዱስ ሚካኤልን በዓል በየወሩ እንድናከብር አዘዙን። ልመናው አማላጅነቱ ለሁል ጊዜ ከኛ አይለየን እስከ ዘላለሙ ድረስ አሜን። ቅዱሳን ሰማዕታትን በተጋድሏቸው ጊዜ የምትራዳቸው ስለ ጽድቅም ድንጋይ ተንተርሰው ጤዛ ልሰው በዱር በገደል የሚኖሩ ጻድቃንን የምትጎበኛቸው ላንተ ሰላም እንላለን። ቅዱስ ሚካኤል ሆይ የለመለሙ አዝርዕቶችን አብስለ ለመከር የምታበቃቸው ፀሐይ አንተ ነህ። አሁንም በክንፍ በስልጣን ስር ያለ ሕይወት ከዳግም ሞት እንቅልፍ እኛን ሁላችንንም አድነን አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም እኔንም ይህን ጸሎት የተከታተሉትን ሁላችንንም በጸሎታችሁ እንድታስቡን በጌታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ሁለተ ሥላሴ ወልደ ያሬድ፣ ሁለተ መድን ገብረ መድን ገብረ ሥላሴ፣ እህተ ሥላሴ ወለተ ሰማዕት ወለተ ጻድቅ ጽጌ ብርሃን ወለተ ሚካኤል አጸደ ማርያምና ወለተ ሰማዕት ወለተ ጊዮርጊስ ወለተ ትንሣኤ ወለተ ማርያም ገብረ ሥላሴ ገብረ መድን ወልደ ሰንበት ጽጌ ማርያም ወለተ ሐና ሴቴ አስካለ ማርያም ወልደ ተስፋ ሕይወት ወለተ አብራ ጽዮን ፍሬ ወይኒ ብርሃነ መስቀል ኤልሳቤት አስቴር ወለተ ገነት ሳሙኤል ብርሃነ መስቀል ፍሬ ወይኒ ወለተ አርሴማ ወለተ ሳራ ሊዲያ
ወልደ ኤርምያስ ወልደ ሩፋኤል ዲያቆን አሮን ወለተ ሳራ ወልደ ትንሣኤ ጳውሎስ ወለተ ሕይወት ወለተ ኪዳን ዮሳን ወለተ ልዑል ወለተ ሳራ ወለተ ጻድቅ ወለተ ማርያም ፍሬ ሰንበት ተክለ ወልድ ተክለ ሥላሴ ወለተ ብርሃን ጽጌ ድንግል ፍቅረ ሥላሴ ዮሐንስ ዝክረ ማርያም ገብረ አማኑኤል ማልዳ መሐዛ አመተ ማርያም ወለተ ኪዳን ሀብተ ማርያም ፍቅረ ሥላሴ ማርዬ ወለተ ሐና ወለተ ማርያም ምዕራፈ እግዚአብሔር ወልደ ገብርኤል ወልደ ተክለ ሃይማኖት ወልደ ኢየሱስ ወለተ ሐና ወለተ ማርያም ማኑኤል ሳሙኤል ብሩኖ ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ኃይለ ማርያም ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም እህተ ሚካኤል ወለተ ማርያም ኃይለ ኢየሱስ ወለተ ሰማያትና ኃይለ ማርያም ወለተ መድህን ወለተ ሰንበት ኃይለ ገብርኤል ስርጉተ ገብርኤል እህተ ገብርኤል ወለተ ኤልያስ ወለተ ጊዮርጊስ ወለተ ኪዳን ወልደ ሩፋኤል ገብረ ሥላሴ ወለተ መድህንና ገብረ መድህን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያምና ወልደ ሥላሴ ገብረ ማርያም ሰላማዊት ራይሻን ኢዛና ፍቅርተ ማርያምና ወለተ መስቀል ብስራተ ገብርኤል ወለተ ሥላሴ በትረ ማርያም ወለተ ኪዳን ወለተ ሐና አጸደ ማርያም ፈቃደ ማርያም ወለተ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረ አብ ኃይለ ገብርኤል ወለተ ሥላሴ ወለተ ሰንበት ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ እድሜ ዘመናችሁ የተባረከ ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ አሜን። እንዲሁም በአካል በስጋ የተለዩንን ወለተ ሥላሴ ገብረ ሥላሴ ወለተ ጽዮን ወልደ ሰማያት ወለተ ማርያም ፍቅረ ማርያም ወለተ ማርያም ወለተ ሐና እግዚአብሔር አምላካችን ነፍሳቸውን ይማርልን በአጸደ ሕይወት በገነት በመንግስተ ሰማይ ያሳርፍልን አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት